ሰላም ወደ አድማጮቻችን የኤለን ሮዱ ጨዋታ እንግዲህ ለቸልሲ ውጤታማ አልሆነም። ሰማያዊዎቹ እንግዲህ በኤለን ሮዱ ጨዋታ 3-1 ተሸንፈዋል። ትንሽ አስደሳች ያልሆነ ውጤት ነው። በጣም የኤንዞ ማሬስካ ተጫዋቾችን የማፈራረቅ ባህሪ በተለይ በተከላካዮቹ መስመር በጣም አናዳጅ የነበር ነው። እኔ በእግር ኳስ የአማካይ መስመር ተጫዋቾችን ታፈራርቃለህ፣ በተለይ የአጥቂ መስመሮችን ታፈራርቃለህ፣ የቀኝ ተመላላሽ የግራ ተመላላሾችን ታፈራርቃለህ። መሀል ተከላካይ ግን እንዴት ማፈራረቅ? የመሀል ተከላካይ በጣም ብዙ ጊዜ በዚህ ፕሮግራሞቻችን አውርቻለሁ። ብዙ ጊዜ አብረው ሲጫወቱ ነው የተሻለ ጥምረት የሚፈጥሩት። የፎፋና ለምሳሌ በጨዋታው ላይ አለመኖር ቢያንስ በሳምንት 3 ጨዋታ የሚያደርግ አይደለም ተብሎ መነሳት የሚችል ነው። ነገር ግን ሌላ ተጫዋች እንዴት ቢያንስ ቶሲንና ባዲያሽልን ከማስሸለፍ ሌላ ተጫዋች እንዴት ይጠፋል? ጉስቶስ ይህንን ጨዋታ ቢጫወት ቋሚ ሆኖ ቻሎባ ወደ ቦታው ቢመለስ የተሻለ አይሆንም ወይ? በኔ እይታ ሁለቱ ተከላካዮች ቸልሲን ዋጋ ያስከፍሉታል። ባዲያሽልና ቶሲን አድራበ በአጠቃላይ ወደ አድማጮቻችን ለቸልሲ ጥሩ ጨዋታ አልነበረም። ደካማ ብቃት ነው። በተለይ በተከታታይ የባርሴሎናውና እንዲሁም ደግሞ የአርሰናሉ ጨዋታ በጣም ጥሩ እንደነበሩ የሚታወቅ ነው። የጨዋታ ግን በጣም በደካማነት የሚነሳ ነው። ወደ አድማጮቻችን ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ ያነሱት 2 ነጥብ ነው። በጨዋታው ላይ ጥሩ ፐርፎርማንስ የነበራቸው አሌያንደር ጋርናቾን አንስተዋልና ፔድሮ ኔቶን ነው። የእሳቸውም የኤንዞ ማሬስካም ስህተቶች በግልጽ እየታዩ ይገኛሉ። ተጫዋቾችን ማኔጅ የሚያደርጉበትን መንገድ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። ልምድ ማድረግ ያስፈልጋል። በተለይ በአርሰናልም ጨዋታ በዚህም ጨዋታ 3 ነጥብ ነው የሚገኙ። እግር ኳስ ደግሞ የዛው ውጤት ነው የሚሆነው። እዛ ላይ በሚገባ ተኩረው መስራት የሚጠበቅባቸው ይመስለኛል። ወዳጆቻችን ቸልሲ ያለ ካይሴዶ፣ ያለ ቻሎባ፣ ያለ ሪሲ ጄምስ ነው የተጫወተው። እንግዲህ በዛም ውጤቱ ጥሩ ሆኖ አልተገኘም። እንዴት አገኛችሁት ወዳጆቻችን? ቶሲን በቸልሲ ቡድን ውስጥ እድል አለው ወይ? እኔ በባለፈው አንስቻለሁ። እንግዲህ ከአምና የኢፕስዊች ታውን ጨዋታ በኋላ እንግዲህ ወጣ ገባ ቢልም ቶሲን በቸልሲ ሌቭል ደረጃ ያለ ተከላካይ ነው ብዬ አላስብም። ከቶሲን ይልቅ እኔ አችምፖንግና ሃቶ ገብተው ስህተት ቢሰሩ ይሻላል። ቢያንስ ልምድ እየሆናችሁ ይሄዳል። ቶሲን በእድሜ ትልቁ ነው ስብስብ ውስጥ ያሉት። እሱ ስህተት የሚሰራ ከሆነ ለውጥ የሚመጣ አይመስለኝም። በተለይ የዛሬው የቸልሲ የተከላካይ ችግር ይሄ አርሰናል ከማይክል አርቴታ እንደመጣ አካባቢ የነበሩ የስብስቡ ተጫዋቾች ነበሩ። የሆነ ጊዜ የምታስታውሱ ከሆነ ከቸልሲ ዴቪድ ሉዊዝን፣ ሶቅራጥስን ምናምን ሰብስቦና የቸልሲ እርባናቢስ የሆኑ ተከላካዮች ውጤት እንዴት ያመጡለታል? በጣም እኔ በጨዋታው ላይ የተከላካይ መስመሩ አሳዝኖኛል። የአማካይ መስመሩም ችግር ነበረበት፣ አጥቂውም ችግር ነበረበት። ሊያም ዴላፕ አሁንም በስፔሶች መካከል አይገኝም። ሊድስ ዝግጁ ነው የመጡት። ወደ አድማጮቻችን የእናንተን እይታ እስኪ ያስቀምጡልኝ። እንግዲህ ቀድመ ጨዋታው ላይ እንደተናገርነው የኤለን ሮድ ጨዋታ ጠንካራ እንዲሆን ከባድ ጨዋታ እንደሚሆን ይጠበቅ ነበር። ዳንኤል ፋርከ እንግዲህ በባለፈው የማንቸስተር ሲቲን ጨዋታ 3-3 ጀመሩ። ከአጋማሽ በኋላ ወደ 3-5-2 ቀየሩት። ውጤታማ ሆነ። ታዲያ በዚህ ጨዋታም ተመሳሳይ 3-5-2ን ይዘው መጡ። ኤለን ሮድ ደጋፊው ስሜቱ ምሽቱ ጨዋታ በጣም ጠንካራ ያደርገዋል። ቢጆል፣ ታናካ እና ካልቨርት ሉዊ 3 ጎሎች አስቆጥረዋል። ቸልሲን ጫና ውስጥ ፈጥረውት ነበር። ቸልሲ ከፍተኛ የሆነ ጫናዎችን ወደ ጨዋታው የመመለስ እድል የነበረው 2-0 እየተመራ እንግዲህ ኔቶ ካስቆጠረ ከዛ በኋላ ፓልመር ጥሩ እድል አግኝቶ ነበርና ያንን ቢያስቆጥር ኖሮ ሜቢ ወደ ጨዋታው ይመለሱ ነበር። ነገር ግን ቶሲን ራሱ ትልቅ ስህተቶችን ሰርቶ ጎሎች እንዲቆጠሩ አድርጓል። በአጠቃላይ እንግዲህ ቸልሲ የተከላካይ ሁኔታው በጣም አሳሳቢ ነው። ጥራት ያላቸው ተከላካዮችን ስብስብ ውስጥ ማካተት የሚያስፈልግ ነው የሚሆነው። ጥሩ ትምህርትን መውሰድ የሚያስፈልግ ከሊቨርፑል ሳይሆን በዘንድሮ ውድድር ዓመት አርሰናልን ማየት ያስፈልጋል። አርሰናል በቸልሲው ጨዋታ ላይ ተጫዋቾቹ ተጎድተውበት ነው የመጣ። ነገር ግን እነዛ ተጫዋቾች አትሊስት ሚኒመም የሚባል አለ እኮ አቨሬጅ ፐርፎርማንስ ማሳየት እንዴት ያቅተዋል? አንድ ተከላካይ በጣም ደካማ ብቃትን ነው ያሳዩት። በተለይ 3ኛው ጎል፣ 2 ጎሎች የቆሙ ኳሶች እንክብካቤና እንዲሁም የማስቀረት ፐርፎርማንስ በጣም ወቀሳን የሚያደርስበት ነው። በተለይ የመጀመሪያው ጎል፣ 2ኛውም ጎል ላይ ተከላካዮቹ ሽፋን መስጠት ይጠበቅባቸው ነበር። ሹት እንደዛ ክሊር ሲደረግ ያለ ካይሴዶ አሁን ይሄ ጨዋታ ካይሴዶን እንዴት እንደሚናፍቅ ቸልሲ የሚያሳይ ነው። ምክንያቱም በአንድሬ ሳንቶስ ጥሩ ብቃት ያለው ተጫዋች ነው፣ ማደግ የሚችል ነው፣ የተለየ ክህሎት አለው። እኔ ካይሴዶን ያሳርፋል ብዬ አስባለሁ። ነገር ግን ይሄ የካይሴዶን አግሬሲቭ ጨዋታነት የምትፈልጉበት ከሜዳ ውጭ ጨዋታ ነውና ካይሴዶ አለመኖር ትንሽ መጠየቅ የሚጠበቅበት ነው። ጄምስ በሳምንት 3 ጨዋታዎች መጫወት አይችልም ተብሎ እንግዲህ ይህ ጨዋታም እና ቸልሲ የስኳድ ጥራት ጉዳይ መነሳት ይጠበቅበታል።
አሁንም ለቼልሲ ኃላፊዎች መነሳት የሚጠበቅበት የቼልሲ የስኳድ ጥራት ሁኔታ ሊታሰብበት ይጠበቃል። አቨሬጅ የሆኑ ተጫዋቾችን የጨዋታ ጊዜ በመስጠት እነሱን በማሳደግ ቼልሲ ከወሳኝ ትልልቅ ድሎች መቅረት አለበት ወይ መነሳት የሚጠበቅበት ነጥብ ነው። የሰንደርላንድ የኖቲንጋም ፎረስት ጨዋታዎች ላይ በባክ ፋይፍ የተጫወቱ ነበሩ። በተለይ በኖቲንጋም ፎረስት ጨዋታ ጥሩ ቼልሲ ማኔጅ ያደረገበት ነበር። በሰንደርላንዱም በሁለተኛው አጋማሽ የተሻለ ነበር። ነገር ግን ያው ብልጫ ተወስዶበት በአጠቃላይ በሰንደርላንዱም ጨዋታ በዚህ ጨዋታም እንግዲህ ከታች ዲቪዚዮን ከመጡት በሁለቱ ቡድኖች መሸነፉ ቼልሲ ትንሽ አሳሳቢ የሚያደርገው ነው። አምና በኢፕስዊች ታውኑ ጨዋታም እንደዚህ ደካማ ብቃት ያሳዩበት ጨዋታ እንደነበር የምታስታውስ ነው። በቋሚ አሰላለፉ ላይ እንግዲህ የስቴፋዮና የባዮ ጊተንስ መጀመር የሚጠበቅ ነበር። ነገር ግን ሁለቱም ተቸግረዋል። በተለይ እኔ አንዳንዴ ከሜዳ ውጭ ለሚደረግ ጨዋታ ማሬስካ እንግሊዝ ፕሪሚየር ሊግ መሆኑን የረሱት ይመስለኛል። ማለት የካራባኦ ካፕ ሜቢ የአውሮፓ ቻምፒዮንስ ሊግ ከሚያለ ቡድን ቢሆኑ ቢያጫውቷቸው ደስ ይለኛል። ነገር ግን በተለይ ማለት ባይኖ ጊተንስንም ስቴፋዮ ዊሊያንም ስታሰልፍ እንክብካቤ ያስፈልጋቸዋል አይደል? ለምሳሌ የፕሪሚየር ሊጉ ጨዋታ ላይ ስቴፋዮ ዊሊያንን ከሜዳ ውጭ ያደረገው ጨዋታ ላይ አላሰለፉትም ነበር ለምሳሌ አይደል? ያ ጥሩ ነበር። የአርሰናሉ ጨዋታ ቢያሰልፉት ጥሩ ነው፣ ልክ ናቸው። የባርሴሎናውም ጨዋታ አሁን አንዳንዴ እንደዚህ አይነት ታዳጊ ተጫዋቾችን በአካል ብቃቱ ረገድ በተለይ ደግሞ የእሱን የስቴፋዮ ዊሊያን ምርጥ ብቃት ብዙዎቹ ቡድኖች እየለዩ ስለሆነ ለ2 ለ3 ለመያዝ ይጥራሉ ፋውል እንዲሰሩበት። እዛም ነው በቃ ፍራስትሬት አድርጎ ነው ያንን ፋውል የሰራውና ካርድ ማየቱ እንግዲህ ኤንዞ ማሬስካም የቀየሩበት ምክንያት ያ እንደሆነ ተናግሯል። እዚህ ጋር ነው እንግዲህ ማለት ብስለት ልምድ የሚያስፈልገው። ኔቶ ብስለቱና ልምዱ በእነዚህ ጨዋታዎች ላይ እንዲሰለፍ ማድረግ ይጠበቅባቸው ነበር። የባይኖ ጊተንስ በራስ መተማመን ነው ጎሏል የዚህ ተጫዋችና ምርጥ ፐርፎርማንሱን ያሳያል። በተለይ ይሄ ፍጥነቱ፣ የአንድ ለአንድ ግንኙነቶችን የማሸነፍ አቅሙ፣ የማጥቃት አቅሙ፣ ቡድኑን የመምራት ፐርፎርማንሱ ላይ ደከም ብሏል። ነገር ግን በፕሪሚየር ሊጉ ልምድ ያላቸው ኔቶና እንዲሁም ደግሞ አሊያንደር ጋርናቾ የተሻለ ብቃትን አሳይተዋል። አሁን እንደ ሁኔታ ስታስቡት ባለፈው ጨዋታ ላይ የአርሰናሉ ጨዋታ ላይ ማለት የተሰለፉ ተጫዋቾች ነበሩ። ኔቶ ረፍትን መውሰድ ከነበረበት አሊያንደር ጋርናቾን ያለፈውን ጨዋታ ስለጀመረ በተከታታይ 3 እና 4 ጨዋታዎችን ከማስጀመር ከቤንች ቢነሳ የስቴፋዮ ዊሊያን የሚል ሀሳብ ነው እኔ ነበረኝ። ሌላኛው እንግዲህ መነሳት የሚጠበቅበት በጨዋታው ላይ ተቀይረው የገቡት 2 ተጫዋቾች ፓልመርን ጨምሮ ጥሩ ፐርፎርማንስ ለማሳየት ሞክረዋል። ይሄ እንግዲህ አንዱ በቼልሲ ረገድ መነሳት የሚጠበቅበት ነጥብ ነው ብዬ አስባለሁ። በአጠቃላይ ግን ፐርፎርማንስ ቼልሲ እንግዲህ አንዳንዴ በእግር ኳስ ያጋጥማል። ካለፉት 8 ጨዋታዎች እንግዲህ ይህ ሽንፈት ነው እንግዲህ አንዱ እንደ ሁኔታው ነው የሚነሳው። ታዲያ ወደ ምርጥ ብቃት መመለስ፣ ስብስቡን ማጠናከር፣ እንደገና እንደ አዲስ መነሳት የሚያስፈልግ ነው። ነገር ግን አሁንም ስብስቡ የተለየ ብቃትን ማሳየት የሚችል ጥሩ ስብስብ ነው። ስብስቡ ላይ ጥራቶችን መጨመር የሚያስፈልግ ነው። ቁጥራዊ መረጃዎችን በምናይበት ጊዜ ሊድስ 14 ሹቶችን አድርጓል። ቼልሲ 11 ነው ሹት ያደረገው። ታርጌት ያደረገው ቼልሲ ግን 2 ነው። አሁን ይሄ ነው በጣም ለቼልሲ አሳሳቢ። ከዛ ውጭ ቼልሲ ኳስ ሲቆጣጠር እንደ ቡድን ሰማያዊዎቹ ቡድን ኳሱን ሲቆጣጠሩት በጣም አሳሳቢው ሁኔታ ይሄ ነው። ኳስ በሚቆጣጠርበት ጊዜ ቼልሲ በሃይላይን በሚጫወትበት ጊዜ ለሃይላይን የሚሆኑ ተከላካዮችን ይዘ መሰለፍ ይኖርባል። እነዚህ ተከላካዮች በሃይላይን መጫወት የማይችሉ ናቸው። ይህ 4 ነጥብ የሚያስፈልገው ጉዳይ ነው። ቶሲንን አሰለፈ ሩጦ ተመልሶ ኳስ ያስጥላል ብለህ ማሰብ አያስፈልግም። ባዲያሽልን አሰለፈ ተመልሶ ያስጥላል ብዬ እኔ አላስብም። ማለት ጥራታቸውን ማሻሻል የሚያስፈልግ ነው የሚሆነው ብዬ አስባለሁ። 3ኛው ጎል የተቆጠረበት መንገድ ማለት በጣም እንግዲህ ሳንቼዝም ዛሬ በቦል ዲስትሪቢዩሽኑ ረገድ በጣም ደካማ ነበር። 3ኛው ጎል እንኳን የሱ ጥፋት ባይሆንም ከዛ በፊት ግን እሱም እንደዚሁ ተመሳሳይ ጥፋት ሰርቶ ጎል ተቆጥሮ ጎሉ ኦፍሳይድ ስለነበር የተሻለበት አጋጣሚ ነው እንጂ እንግዲህ ቼልሲ ቀጣይ ከፊት ያለው በርነማውዝ ነው፣ ቪታሊቲ ስታዲየም ነው፣ ከዛ አትላንታ ነው የሚያቀኑት። 3ቱም ተከታታይ ጨዋታዎች ከሜዳ ውጭ መሆናቸውን መረሳት የለበትም። ሊድስ ሊቨርፑል ነው የሚገጥመው። ጠንካራ ፉክክርን የሚጠበቅ ነው የሚሆነው። ኤንዞ ማሬስካ በሚገባ ማሰብ የሚጠበቅባቸው ይመስለኛል። ማለት ቡድኑ ሲያዘጋጁ ሮቴሽን ማድረጋቸው እኮና ተጫዋቾችን ከጉዳት መንከባከባቸው ጥሩ ቢሆንም ነገር ግን ኳስ ደግሞ የነጥብ ውጤት ነውና በተለይ በተከላካዮቹ ረገድ ጥንቃቄን መውሰድ የሚያስፈልግ ነው የሚሆነው። እንግዲህ ኤንዞ ማሬስካ በአሰልጣኝነታቸው ማሸነፍ አልቻሉም ወደ ሊድስ አቅንተው። ይህ መጥፎ ታሪካቸው የሚሆነው መቼ ነው የሚያሸንፉት ሌላኛው ጥያቄ ነው። ካልቨርት ሉዊን እንግዲህ ቼልሲንም ለሊድስም ምርጥ ፐርፎርማንስ ሆኗል። የዳንኤል ፋርከው ሊድስ ከወራጅ ቀጠና የሚወጣበትን እድል አግኝቷል። ይህ ትልቅ እድል ነው ማለት የሚቻል የሚሆነው ብዬ አስባለሁ። ፕሪሚየር ሊጉ ላይ አሁንም ቼልሲ የተሻለ እድል አለው ተፎካካሪ ለመሆን ማለት ነው። ስለዚህ ያንን እድል በሚገባ መጠቀም እኔ እንዳልኩት በውድድር ዓመቱ የቼልሲ እቅድ ለዋንጫ ተፎካካሪ ሆኖ መቀጠል ነው። 80 ነጥቦችን ለመድረስ ማለት ነው። አሁን ባላቸው ብቃት እንኳን የመድረስ ሂደቱ ትንሽ አሳሳቢ ሊሆን ይችላል። ግን የእንግሊዝ ፕሪሚየር ሊግ ተከታታይ 3 ጨዋታዎችን ቼልሲ ቢያሸንፍ ደግሞ ወደዚህ ውይይት የሚመለስ ይሆናልና ታህሳስ ወር ለቼልሲ አስቸጋሪ
ጊዜያቶች ነው የሚሆኑት። ስለዚህ እነዚህን ሁኔታዎች ማሸነፍ ያምና ፐርፎርማንሶቹ የምታስታውሱት ነው። ኤንዞ ማሬስካ ወደዛ አይነት ሁኔታ እንዳይመለሱ ማድረግና ቀጣይ ጨዋታዎችን በፍጥነት ወደ ማሸነፍ መመለስ ስብስቡን የሚያስፈልግ ነው የሚሆነው። ያንን ማድረግ የሚችሉ ከሆነ እነዚህን ታዳጊ ተጫዋቾች በሚገባ መግራት የሚቻልበት ሁኔታ አለ ብዬ አስባለሁ። አጠቃላይ ወደድማቻችን ጨዋታው እንዴት አገኛችሁት? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ የያ ስፖርት ነው። ያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።